ብትመልስና እህቷን ለማሳከም ሌላ መንገድ መፈለግ ይሻላታል። እኔ እንጃ አባዬ፣ ይሄን ነገር ቤት የምትቀበለኝ አይመስለኝም። ስንት ዘመን ለፍታ ያገኘችው ገንዘብ እጇ ላይ ሲገባ እንዲሁ በቀላሉ የምትመልስ ይመስላል እንዴ? እሱማ ልክ ነሽ። አለሜም ናቲም እዚህ ገንዘብ ላይ ትኩረት አድርጉ። ገዜ ለዚህ ሁሉ ነገር ቅጣቱን ማግኘት አለበት። ይሄን ወረቀት ትፈርሚልኛለሽ አይደል? ልፈርምልህ? እኔ በፈርም ራሷን ተሽ ትላለህ። እንግዲህ ነግሬሻለሁ፣ ልኬን አታስጨርሽ። ቆይ እዚህ ጋር የጻፍከው ብር ምንድን ነው? የሰጠውሽን ነው። ያማሃል ልበል? የሰጠኸኝን 5 ሳንቲም ሳለካ እንዳስቀምጠው ነበር። አደራ አይደለ እንዴ? እኔማ የባለቤቴ ነው ብዬ ነበር። ለካ አንተ አምኜሽ ነበር። እኔም አምኜክ ነበር። ምን አደረግኩሽ ታዲያ? የሰጠኸኝን ጠየቀኝ። 1 ብር ሳይኖረኝ የምትወሽ ይመስልሻል? ጥሩ፣ በዚህ መንገድ ከሆነ የምትቀበለኝ የፈለግከውን አድርግ። ደግሞ እዚህ ላይ ጻፍከውን ገንዘብ አስተካክል። አስተካክዬ መጥቼ ትፈርሚልኛለሽ። ይመስለኛል ሊሰጥሽ ፈልጓል እማዬ። ግን ደግሞ ካሳሰር ነው ምንም ንብረት የምናገኝ አይመስለኝም። እንዴ? ሁሉም ገንዘብ ያለው ቤቲ ጋር ነው። እሷ ደግሞ አሁን ልትሰጠው አትችልም። በእጅ ዙር አገኘችኝ። ምናልባት ወንድምሽ ወደዚህ እንደምታመጪው ብታወሪ ኖሮ እሷም የሆነ ነገር የምታስብ ይመስለኝ ነበር። ወንድሜ እኮ ነው፣ የእናቴ ልጅ። እሷም እህቷ ናት እማዬ፣ የእናቷ ልጅ። አንዳንድ ህመሞች እኛ ጋር ቢሆኑስ ብለን ብናስብስ? ቤቲንም እንዳለም የሆነ ቦታ አሽጋታል አይደል? የማይመለከትሽ ነገር ውስጥ የገባሽ ነው። ነገሮች በጣም እየጠበቡብን ነው። በዚህ ሁኔታ ደግሞ በዚህ መልኩ ነገሮችን ለመፍታት መሞከር ልክ አይደለም። ቱት አንቺ እኔን ልትመክሪኝ አትችይም። ህግ እኮ ነው የፈታው። ህግ ሊፈቱ አይችልም። ልክ ባልሆነ መንገድ በገንዘብ ነው የወጣው። ግን ወጥቷል፣ ደግሞ ይገባል። ለሰራው ስራ ደግሞ ይቀጣል። ይቅርታ አድርግልኝ፣ አላደርገውም። የሰው ህይወት ግድ አይሰጥሽም ማለት ነው? በአንድ በደል 2 ሰው መቀጣት የለበትም። እዚህ ያለ ታስሯል። ብዙ ገንዘብም አውጥቻለሁ፣ ከፍያለሁኝ። ከዛ ደግሞ እኔም ከሞት ያልተናነሰ ነገር በሱ ምክንያት ከፍያለሁ። በሰላም ከሚኖርበት ሀገር ዳግም የእናቴ ልጅ አምጥቼ ስቃይ ውስጥ አልከተውም። ይሄ ነው ውሳኔሽ? አዎ። መልካም። ግን ትሁቴ ቤቲ ከአንቺ ጋር ሄጄ ላድናት እፈልጋለሁ። ምን? ልጄ ምን ሆነ? ናቲ በስተመጨረሻም ከትሁት ጋር ሆኖ ቤቲን ነፃ ለማውጣት ቤቲን ከገዛኸኝ ስር ለማስመለጥ እየተማከሩ ነበርና ምናልባት እዛ ጋር ሄዶ ከገዛኸኝ ቤቲን ለማስመለጥ ሙከራ እያደረጉ ባለበት ሰዓት ገዛኸኝ ሁለቱንም እዛ ይዟቸው ይሆን? በስተመጨረሻም አለሜ በስልክ እየተናገረች የነበረው ገዛኸኝ ደውሎላት ስለ ልጇ ስለ ናቲ የሆነ ያላት ነገር አለ። እሷ ደግሞ ልጄ ምን ሆኗል የሚለውን ጥያቄ ስትጠይቀው ነበር ማለት ነው። ያው ገዛኸኝ መጀመሪያም እንዳየነው ልጁ ናቲ ላይ ሽጉጥ ደቅኖ ነበር። ከዚህም በፊትም ይሄንን ነገር ሞክሮ ነበር። ያኔ አለሜ ለመጀመሪያ ጊዜ ከክፍሏ እነሱ ባሉበት ሰዓት ወደ ሳሎን ስትመጣ በነበረበት ሰዓት እሱ ደግሞ ናቲ እንዳያየው በሚል ናቲ ላይ ሽጉጥ ደቅኖ ነበር። ዛሬ ደግሞ ያንን ነገር በድጋሚ ደግሟል። ምናልባት ደግሞ አሁን ላይ ቤቲን ለማስመለጥ ከትሁት ጋር ከሄደ ምናልባት እሱንም እዛ ሊያግተው ይችላል ማለት ነው። ቤቲ ደግሞ ይሄ ነገር እንደሚከሰት በፊት ማሰብ ነበረባት። ገዛኸኝ አለሜ ላይ ያንን ነገር ሁሉ ሲያደርግ አለሜን እዛ ጨለማ ክፍል ውስጥ አስሮ አስቀምጦ ከሷ ጋር እየተፈራረቁ ተራ በተራ እየገቡ አለሜን ሳሰቃዩት እንደማትረባና እንደማትጠቅም ማንም ሰው እሷን እንደማይፈልግ እንደራሱ ከአንድ ተንኮለኛ ዶክተር ያገኘውን ምክር አለሜ ላይ ሲተገብር ነበርና ልጅ የወለደችለትና ብዙ ሀብት አብሮ ያፈሩ አለሜን እንደዛ ያደረገ ሰው ነገ እኔ ላይ ይሄንን ነገር ላለማድረጉ ምን ማስተማመኛ አለኝ የሚለውን ነገር ማሰብ ነበረባት። እሷ ደግሞ ይሄንን ነገር ሳታስብ ከገዛኸኝ ጋር ለብዙ ጊዜ ቆይታለች። እሷ አላማዋን ብቻ ስታስብ ነበርና በስተመጨረሻም ያው እኛም እንዳየነው ገዛኸኝ አሁን ላይ አለሜ ላይ ሲያደርግ የነበረውን ነገር እሷ ላይ ለማድረግ ያሰበ ይመስላል ማለት ነው። በእርግጥ እሱ አሁን ላይ በዛ ልክ እሷን ማሰቃየት ሳይሆን ከሷ የሚፈልገው የሰጣትን ንብረት ሳታጎድል እንድትመልስለት ነው። ቤቲ ደግሞ ያንን ነገር አትፈልግም። መጀመሪያውኑም እሷ ገዛኸኝን ያገባችው የሱን ሀብት ፈልጋ ስለሆነ ያ የምትፈልገው ሀብትና ብዙ መስዋዕት የከፈለችለት ሀብት በእጇ ገብቶ እዚህ ጋር ደግሞ በቀላሉ ለገዛኸኝ ልትመልስ አትፈልግምና ይሄ ነገር ነው በሁለቱ መካከል ትልቅ ጭቅጭቅ እንዲፈጠር አድርጎ በስተመጨረሻም ገዛኸኝ ቤቲን በግድ ሊያስፈርማት ሲሞክር ያየነው ማለት ነው። በእርግጥ እሱ እዛ ጋር የሰጣትን የገንዘብ መጠን ስለሚያውቅ ነው እዛ ወረቀት ላይ የገንዘብ መጠኑን ጽፎ እዚህ ጋር ፈርሚልኝ የሚለውን ነገር ሲናገር የነበረው ማለት ነው።
ቤቲ ደግሞ ዛሬ ያደረገችውን ነገር አይተናል። ከዛ ገንዘብ ላይ ነው የእህቷን ሙሉ የሕክምና ወጪ ከፍላ ደስተኛ ሆና እንደውም ለእህቷ ሂዊ ደውላ ይሄንን ደስታዋን ስትነግራት የነበረውና በዛ መሃል ነው መንገድ ላይ እሷ ከራሴ ጋር ደስተኛ የሆንኩ ወይ ደግሞ ከራሴ ጋር እያወራው ለምን አልሄድም በሚል ወክ እያደረገች ባለችበት ሰዓት ነው ገዛኸኝ በራሱ ሰዎች ቤቲን አግቶ እንዲወስዱ ያደረጉ ማለት ነው። ምናልባት ከዚህም በኋላ ጥያቄ የሚሆነው ቤቲ ትፈርምለታለች ወይስ አትፈርምለትም የሚለው ነገር ባይታወቅም ግን ደግሞ ትሁት አሁን ላይ እያደረገች ያለችው ገዛኸኝ ሲወጣና ሲገባ እሱን ለመከታተል ወስናለች ማለት ነው። እሷ እርግጠኛ ሆናለች ገዛኸኝ ቤቲን እንዳገታትና እንደ አለሜ የሆነ ቦታ እንዳስቀመጣት። ለዛም ነው እዚህ ጋር ቤቲን ነፃ ማውጣት አለብን፣ ቤቲን ከገዛኸኝ ማዳን አለብኝ የሚለውን ነገር ቆርጣ የተነሳችውና በስተመጨረሻም ናቲም በሷ ሀሳብ እየተስማማ ማለት ነው። በአሁን ሰዓት ከሁሉም ሰው በላይ ቤቲን የተረዳቻት ትሁት ብቻ ነች ማለት ነው። ቤቲ ጉዳት ደርሶባት ነው እንጂ በዛ ልክ ጨካኝ ወይ ደግሞ እኛ እንደምናስባት ክፉ ሴት አይደለችም የሚለውን ነገር አስባ እዚህ ጋር ቤቲን ለማገዝ ቆርጣ ተነስታለች ማለት ነው። ምናልባት አይታወቅም ገዛኸኝ እዛ ጋር ሁለቱም ናቲም ትሁትም ማለት ነው ቤቲን ለማስመለጥ እዛ በመጡበት ሰዓት ምናልባትም ሁለቱንም አስሮ ሊያስቀምጣቸው ይችላል ማለት ነው። ያ ከሆነ ደግሞ ይሄንን ነገር እንዴት እንደሚያገኙ እዛ ጋር የካሌብ አባትና አለሜ እንዴት አድርጎ ሁለቱን እንደሚያገኙ ባይታወቅም ግን ደግሞ ሙሉ ለሙሉ እርግጠኛ ባንሆንም ሊሆን ይችላል ብለን የገመት ነው ይሄንን ነው ማለት ነው። ትሁትና ናቲ በስተመጨረሻም ያወሩት ያንን ነገር ስለሆነ አለሜም በስልክ ውስጥ የሰማችው ልጄ ምን ሆነ የሚለውን ነገር ገዛኸኝን ስትጠይቀው ስለነበረ ማለት ነው። በእርግጥ ዛሬ ደግሞ አንድ ናቲንና አለሜን ያላስማማቸው ነገር ናቲ አሁን ላይ ወደ ትሁት ሀሳብ የመጣ ይመስላል። ትሁት መጀመሪያ ላይ የአለሜ ወንድም ወደ ሀገር መጥቶ ቤቲና እህቷ ፍትህ ማግኘት አለባቸው፣ ከእስር ቤት በገንዘብ ያመለጠው የአለሜ ወንድም ወደ እስር ቤት መመለስ አለበት፣ መታሰር አለበት የሚለውን ነገር ስትናገር ናቲ ከዚህም በፊት ይሄን ነገር ሲቀበላት አልነበረም። እኔ ምንም ቢሆን ከእናቴ ጎን እቆማለሁ የሚለውን ነገር አስቦ ነበር። ግን ደግሞ ከራሱ ጋር ሲያወራ ይሄን ነገር መለስ ብሎ ሲያሰላስል ትሁት እንዳለች ነው ብሎ በመወሰኑ ነው አሁን ላይ አለሜን ሲያናግራት የነበረውና እሷንም በሀሳብ ለማሳመን ወንድምሽ ወደ ሀገር ቤት እንዲመጣና እንዲታሰር አድርጊ፣ ቤቲና እህቷ ፍትህን ያገኙ የሚለውን ነገር ሲጠይቃት የነበረው ማለት ነው። አለሜ ደግሞ እዚህ ጋር እኔ ሌላ ወንድም እህት የለኝም፣ ብቸኛ ወንድሜን እንደዚህ አላደርገውም፣ አልክደውም፣ አሳልፌ አልሰጠውም፣ እሱ ላደረገው ነገር እኔ እዛ ጨለማ ክፍል ውስጥ ስሰቃይ ነበር የሚለውን ነገር ነው እሷ አሁን ላይ እንደ ምክንያት እየጠቀሰች ያለችው ማለት ነው። ወንድሜ ላደረሰው በደል ላደረገው ጥፋት ወደ ሀገር መጥቶ ወደ እስር ቤት የሚገባ ከሆነ የኔስ እዛ ጨለማ ክፍል ውስጥ መሰቃየትና ያንን የስቃይ ጊዜያት ሁሉ ማሳለፍ ምንድነው? እሱ ያለ ምንድነው ያንን ነገር ምንድነው የሚከስልኝ እያለች ነው አሁን አለሜ እንደ ምክንያት እየጠቀሰች ያለችው። አንደኛ እኔ እዛ ጨለማ ክፍል ውስጥ ለብዙ ጊዜያት ስሰቃይ ነበር። ሁለተኛ ደግሞ ንብረቴ ያፈራሁት በወጣትነት እድሜ ብዙ የለፋውበት ሀብቴን ወስዳለች። ሶስተኛ ነገር ደግሞ እዚህ ጋር ወንድሜ ወደ ሀገር ቤት መጥቶ እንዲታሰር ትፈልጋለች የሚለው ነገር ነው አሁን ላይ አለሜን አላስማማ ያላትና በስተመጨረሻም ትንሽ ከናቲ ጋም የተቃረኑት ማለት ነው። በእርግጥ አሁን ላይ እሷ እየፈለገችው ይሄን ነገር ቤቲ መጠየቅ ትፈልጋለች። ወንድሜ ወደ ሀገር ቤት መጥቶ የሚታሰር ከሆነ እኔ እዛ ክፍል ውስጥ እዛ ጨለማ ክፍል ውስጥ አንቺና ገዛኸኝ ስታሰቃዩ የነበረው ያ ነገር በምንድን ነው የሚካካሰው የሚለውን ነገር ነው አሁን ላይ እሷ እያነሳች ያለችው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ምናልባት ገዛኸኝ ናቲንና ትሁትን ባይዛቸውና ትሁት እንዳሰበችው ተሳክቶላት ገዛኸኝን ተከታትላው ቤቲን የት አግቶ እንዳስቀመጣት አግኝታ ቤቲን ብታስመልጣት ከዛም በኋላ ምንድነው የሚፈጠረው የሚለውን ነገር ስናነሳ ምናልባት ያ ነገር ላይ ከሰት ይችላል። ገዛኸኝ ቤቲን እዛ አግቶ ብቻዋን አስቀምጦ አይሄድም፣ አንድ ጠባቂ አጠገቧ ማስቀመጡ አይቀርም ማለት ነው። ግን ደግሞ ትሁት ያሰበችው ነገር ተሳክቶላት ቤቲን ብታስመልጣት ቤቲ በነፃነት የሆነ ቦታ ትቀመጣለች፣ እህቷን ታሳክማለች። ከዛም በኋላ ምንድነው የሚሆነው? በእጇ የቀረውን ከእህቷ ሕክምና እየተረፈውን የዓለሜን ንብረት ትመልስላታለች የሚለው ነገር ትልቅ ጥያቄ የሚፈጥር ነገር ነው ማለት ነው። ያ ማለት ዓለሜ ራሱ በዛ ሀሳብ ተስማምታ ወንድሟን ወደ ሀገር ቤት እንዲመጣና እስር ቤት እንዲገባ ካደረገችው በኋላ ቤቲ ደግሞ ከገዛኸኝ በወሰደችው በዓለሜ ሀብት እህቷን አሳክማ እህቷም ጤነኛ ብትሆን
ቤቲ እዛ ጋር በእጇ የተረፈውን ሀብት ለዓለሜ ትመልሳለች የሚለውን ነገር ስናነሳ ምናልባት ያንን ነገር ላታደርግ ትችላለች። እሷ አሁን ላይ የተወሰነውን ገንዘብ ያህል እህቷን ካሳከመችባት ከዛም በኋላ ደግሞ እኔም ለፍቻለሁ እዛ ጋር የማልፈልገውን ሰው የማልወደውን ሰው አቅፌ ኖር ያለው ለዛ ደግሞ ክፍያ ይሆነኛል ብላ ምናልባትም በእጇ የቀረውን ሀብት ለዓለሜ ላትመልስላት ትችላለች ማለት ነው። በእርግጥ አሁን ላይ ትሁት ይሄንን ሪስክ ለመውሰድ አልፈለገችም። ናቲም የጠየቃት ነገር ስላለ አንቺ ኃላፊነቱን ትወስጃለሽ በዚህ ዙሪያ የሚለውን ነገር ጠይቋት ነበር። እሷ ደግሞ እዚህ ጋር ከተበዳዮች ጎን መቆም ነው የምትፈልገው እንጂ እዚህ ጋር አንቺ የእሷን ንብረት መልሺ ይሄንን ያክል እህትሽን አሳክመሽበታል ብላ እንደዛ አይነት ሂሳብ ውስጥ መግባት አልፈለገችም ማለት ነው። ግን ደግሞ ናቲ ያንን ነገር እሷ ኃላፊነት እንድትወስድና ቤቲን እንድታሳምናት ነበር የፈለገው። ቤቲ እህቷን አሳክማ የቀረውን ደግሞ ለዓለሜ እንድትመልስላት ማለት ነው። ምናልባት ይሄ ነገር ደግሞ ወደፊት አይታወቅም ትሁትንና ናቲንም ሊያጋጫቸው ይችላል ማለት ነው። እኔ እኮ ያኔ ከአንቺ ጋር ሆኜ ራሱ ቤቲን እንድናስመልጥ ያገዝኩሽ በዚህ ነገር የእናቴን ሀብት እንድትመልስ ነው ብሎ ያንን ሀሳብ ሊያነሳ ይችላል ማለት ነው። ግን ደግሞ ይሄ ነገር እንዴት እንደሚሆን ባይታወቅም ምናልባት ደግሞ ወደፊት ቤቲም ፍትህን አግኝቻለሁ፣ ዓለሜ ክሳኛለች፣ በወንድሟ እህቴ ላይ የደረሰውን ጉዳት በራሷ ገንዘብ እህቴን አሳክሜ ወደ ቀድሞ ጤናዋ እንድትመለስ አድርጌያለሁ የሚለውን ሀሳብ ብታነሳና ዓለሜን ብትረዳትና የሷን ሀብት እሺ በቃ መመለስ አለብኝ የሚለውን ነገር ብትስማማ ራሱ እዚህ ጋር ደግሞ እሷ ላይ የደረሰው ዘላለማዊ ጉዳት አለ ማለት ነው። ያ ደግሞ ቤቲ ከዚህም በኋላ ልጅ አትወልድም፣ እድሜ ልኳን ልጅ እንዳታገኝ ሆና ጉዳት እንዲደርስባት ያደረገው የዓለሜ ወንድም ስለሆነ ለዚህ ደግሞ እኔም ካሳ እፈልጋለሁ፣ በወንድምሽ ምክንያት ነው እንደዚህ የሆንኩት የሚለውን ነገርም ማንሳቷ አይቀርም ማለት ነው።